አሁን ራሱ አታመመችም። አንተ ከዶክተሩ ጋር ተስማምተው ነው ደግሞ ዝጋና ማለት ትይይስ አንቺ ተነስተሽ አለም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ብዙዎቻችሁ የተፈጠረውን ነገር ማች ነው ባለፈው የተፈጠረውን ነገር አይታችሁ ያው ለኛ ትላንት ስለሆነ ነው ትላንት ምላችሁ ቪዲዮ ግን የሚለቀቅበት ምናልባት ተራርቆ ሊሆን ይችላልና የተፈጠረውን ነገር አይታችሁ በተደጋጋሚ ያው ኮሜንት ላይም እንዴት ሆነች ምን አደረጋችሁ ስትሉን ነበር። ያንንም ለመናገር ነው ዛሬ የመጣሁት። እንግዲህ የተፈጠሩት ነገሮች አሉ እንዳሉ ሆነው እንግዲህ እኔ ለምን እንደሆነ አላውቅም ጭራሽ ወንጀል የሚያስገባኝ ነገር አሁን እቺ ልጅ አንድ ነገር ሆና ቢሆን ኖሮ እዚህ ቤት ውስጥ ሁላችንም ያው ተለቃቅመን እስር ቤት መግባታችን አይቀርም። አሁን ግን እኔ እሷ ምናልባት ድጋሚ ባገኛትና እድሉን ባገኝና ብጠይቃት ብዬ ከማስባቸው ነገሮች አንዱ ምንድነው መርዙን ከየት አመጣችው? ማን የሰጣት? እንዴት ነው የሆነው ይሄ ነገር? አሁን እኔ አንድም ወላንሳም እንድትመልስልኝ የምፈልገው ነገር ይሄንን ነው። ምን ማለት እንዴት ከየት መጣ ያ መርዝ ያ መድኃኒት ከየት መጣ? ሲጀመር በጣም መጥፎ በጣም ማለት እሷ እንትኑን ይሄ የሆነ እንደ እንትን ተበጥብጦ የሚጠጣ ነገር እንደ ዱቄት አይነት ነገር ማለት ነው። እና ዶክተሩን የነገረን ራሱ ስለዛ ነገር እኛ እናውቀው። ያ የሚጠጣን ነገር ውሃ ከበዛበት የመርዛማነቱ ነገር ይቀንሳል ምናምን ከቀጠነ ማለት በጣም እንትን ካለ ደግሞ እኔ እንዲህ አይነት መርዝ አይቼም ሰምቼም አላቅም በነገራችን ላይ ማለት ነው ቤተሰቦቻችን። እና ውሃ አብዝታ ስለሆነ የጠጣችው ተርፋለች እንጂ በጣም ኃይለኛ መድኃኒት ነው ያለም ማለት ነው ዶክተሩ። እና ይሄ መድኃኒት ከየት መጣ? አስባበት መጀመሪያ ይዛ መታ ነው ወይስ እንዴት ነው? ቆይ ነው ወይስ አንቺ ስለዚህ ነገር የምታውቂው ነገር አለ ወይስ አይደለም? መድኃኒቱን ግራ ገባኛ። መድኃኒቱ ከየት መጣ? እኔ ትሙት እኮ እኔ ምን አገባኝ። ግን ብትሞት የዛን ቀን ሞታ ቢሆን እኮ እዚህ ቤት ውስጥ ምን እንደሚፈጠር ታውቂያለሽ? ሁላችንም ተሰብስበን ይሄን የት ነበር? እስር ቤት ነበር። ከርቸሌ ትገቢያት ነበረ። በዛ ላይ ህፃናትና እንትኖችን ሁላ አንድ ሳንቀር ነው ተሰብስበን የምንሄደው። ስለኛ ልጅና ቤተሰብ የሚጨነቅልሽ የለም። እሺ ለምን ጠራኝ? የጠራሁሽማ በቂ ምክንያት አለኝ። የምታውቂው ነገር አለ ወይ ነው ስለዚህ ጉዳይ ስለ መድኃኒት። እሱ ያለ ምንድነው የሚበጠበጥ ዱቄት ነገር ነው መርዙ መድኃኒቱ። እና አዎ ያንን ነገር ጠጥታ ነው እንደዚህ የሆነችው። እና ውሃ ባይበዛበት ኖሮ ህይወቷ እስከ ማለፍ ድረስ የማያደርሳ ምንም ምክንያት አልነበረም እኮ። እሱና ልጠይቅሽ የፈለኩት እኔ የምታውቂው ነገር ካለ አምጥተሽ ሰጠሻት እንዴ? እና ኬት መጀመሪያ ይዛው መታለች። ፌስታሏን ፈትሸናል። ኪሷ ውስጥ እኮ እሱን ያልፈተሽ ነው። በኪሷ ይዛው ሊሆን ይችላል። ታዲያ እንዴት ሊሆን ይችላል? ምክንያቱም ማለት ነው በኪሷ ካልያዘችው በስተቀር እቃዋን ፈትሸናል። ሲቀጥል ቆይ እዛ ሂጄ እሞታለሁ ብላ ነው እንደ ይዛ የመጣችው? እኔ እኮ ግራ ነው የሚገባ። ስለዚህ ጉዳይ እናንተም ቢያላችሁ እንጂ ጭራሽ ቤት እዚህ ተመልሳ አትምጣ አላችሁ እንጂ እኔ ጠርቼ አሼንም ይዟት መጥቶ ስለዚህ ጉዳይ ብጠይቅ ደስ ይለኝ ነበር። ግን አቦ በእናትሽ አፍሽን አትክፈች ያማታል። እኔ አሁን እሱ እናንተ ገገማችሁ እንጂ ብትመጣ አንድ ጊዜ ብትመጣ ቤት ቤተሰቦቻችን ያውላችሁ ባለፈው እንግዲህ ይዘናት ሄደናል ወደ ሕክምና ቦታ ማለት ነው። በተቻለ መጠን ዶክተሮች ተረባርበው እንግዲህ መርዙን ከውስጡ አጥበውላታል። አሁን ላይ ወዲያው ነው ደግሞ ፌንት የበላች የዛን ቀን ራሱ ማለት ነውና አሁን ላይ ያለችበት ሁኔታ ጥሩ እንደሆነ ነው የተነገረን። እና አሼ በቃ እዛው እኔ መንቃቷን ሳይ ከወደቀችበት ራሷን ከሳተችበት መንቃቷን ሳይ ምንድን ያደረኩት በላሼ እንግዲህ ከዚህ በኋላ ቤቴ እንዳትደርስ ይዛት በሰላም ወደምታረግበት ቦታ አድርግ። እኔ ኃላፊነቱን አልወስድም ብዬው ጥያት። ምንናት ምስራት ወይስ ልጄ ወይስ እህት ናት? አንቺ የምትናገሪው ነገር ስነ ስርዓት እያሰብሽ ነው ያማታል። እኔ አስቤ
አልወስድም አልኩኝ እኮ ኃላፊነቱን ስለማልወስድ ኃላፊነቱን ብዬ ነው ጥያት የመጣው። በቃ አይመለከተኝም ስለሷ ጉዳይ። አሁን እኔ ግን እያወራሁ ያለሁት እንደ ሀሳብ ለነገር ውጭም ቢሆን አሸጋ ደውዬ አግኝቻት እጠይቃታለሁ መርዙን ለምን ይዛ እንደመጣችና እኔን እዳ ለማስገባት። አንዳንድ ሰዎች ራሳቸውን ለማጥፋት ሲሞክሩ ሲኖትራክ ስር ይገባሉ። ሲኖትራክ ሹፌሩ እኮ እንዴ ቤተሰብ አለው፣ ዝም በይ ቤተሰብ አለው፣ ብዙ የሚያስተዳድረው ነገር ይኖራል። ግን አንድ ራሱን ተስፋ በቆረጠ ሰው ምክንያት እድሜ ልኩን እስር ቤት ይገባል። እቺም ልጅ ልታረግ የፈለገችው እንደዛ ነው፣ እኛን እስር ቤት ማበስበስ። ምንድነው ተናገር። አጥንት እንደንደቀሰው ይኸውልሽ፣ ልኳት ራሱ ዳንኤል ልኳት መርዝ በልታኛ ቤት ስትሞት መጀመሪያ ማሰብ የሚችለው ሰው ጤነኛ የሆነ ሰው መቼም ፍቅርን አያስሯትም፣ አንቺንም አያስሩሽም። መጀመሪያ እኔን የምታሰረው እኔ ከታሰርኩ በኋላ ዳንኤል በግላጭ የሆነ ነገር። ይሄማ የዳንኤል ተልኮ አለ። እኔ አሺ ተጠርቶ ስለዚህ አልጠራውም። አሁን ግን ለብቻ ውጭ ላይ አግኝቼ ለምን አባቷ መርዝ ልጠጣ እንደፈለገች ምናምን ሁሉም ቤተሰብ እየሰማ ነው። መርዝ ለምን መርዝ ልጠጣ እንደፈለገች በስነ ስርዓት መጠየቅ መቻል አለብኝ ማለት ነው። በትክክል የዳንኤል ስራ ነው። እኔ መርዝ ጠጥታ እዚህ ቤት ውስጥ ስትሞት ከዛ በኋላ ፖሊስ መጥቶ ልቅምቅም አድርጎ እስር ቤት ይቀጠኛል። እሱ በግላጭ የፈለገውን ነገር ያደርጋል ማለት ነው። አወኩበት። የት ነው የምትሄጂው? የት ነው የምትሄጂው? እያዋራሁሽ አይደል እንዴ? ስለ አንቺ እኮ እያማከርኩ እኮ ነው። ስለ ልጅቷ የዳንኤል ስራ ነው አይደለም? ስራ ነው፣ የእሱ ስራ ነው። በትክክል የእሱ ስራ ነው። መፈለግ አለብኝ። ሄጄ ያለችበት ድረስ ፈልጌ ስለዚህ ጉዳይ ማውጣታት መቻል አለብኝ። እሄዳለሁ። አሁን በትክክል ነው። አሁን ነው እኮ የመጣልኝ። ታውቂያለሽ እንዴት ይሄን ማሰባቃት ሰዓቱ ሞለቀልኝ። እግዚአብሔር ይመስገን። ለዛ እኮ ነው አሁን በትክክል ማሰብ የጀመርኩት። እድሜ ላንቺ። እኔ እኮ ምን ላድርግ ታዲያ ወላንሳ። እኔ እሷ የምትድንልኝ የመሰለኝ። ጠይቂ ማንነት ችግር የለም። ሰዓት አሹ ነው መጠየቅ ስለምፈልግ ክፈችልኝ። አለው ክፈችልኝ። መጠየቅ ስለምፈልግ እንዴት ነው አለው። ግባ። ለምን እንደይዛት የመጣው? ለምን እንደይዛት የምትፈታብኝ? ለምን እንደይዛብኝ የምትፈታ? ያልጨረሰችው ነገር አለ ተልኮ። አሁን እኮ ገባኝ። አሁን አወቅኩኝ ለምን እንደመጣችሁ እኮ አሁን ገባኝ። አንተም ከዳንኤል ጋር እንደምትሰራ እኮ አሁን ገባኝ እኮ። አይደለም ሳሚ፣ እንደዛ አይደለም። እኔ አንተንም ቢሆን ያስገባው ጥያቄ ልጠይቅ ስለፈለኩኝ ነው። ውጡልኝ ሁለታችሁም፣ አልፈልግም። አስወጫቸው ሁለቱም። ውጣ አንተ፣ አልፈልግም ሁለታችሁም። ወዴት ነው የምትሄጂው? ነይ። መርዝ ይዛ አልመጣችም ዛሬ። ዝጊው በሩ ሰው እንዳይሰማ። መርዝ ይዛ አልመጣችም ዛሬስ። በነጠሏ መርዝ ደብቃ አልመጣችም። ባለፈው እንደፈለጋት መርዟን ይዛ መጣችና እኔ ላይ ጠጥታ ስትሞት እኔ እስር ቤት። ኧረ አሁንም አታጃጅለኝ። እኔ ምንድን ነው ቢጨንቃት? አንቺ እኔ ቤት ነው እንዴ መርዝ መጣችው? እኔ ቤት ነው ወይ መርዝ መጣችው? ካልጠፋ ቦታ እኔ ጋር ነው የምጠጪው?
አሁን አልሰማም። ለምንድን ነው እሱ የምሰማው? እኔን እስር ቤት ልትከት ነው። ከርቸሌ ልትከታኝ ነው እኮ ማታ መርዝ መጠጣት የጀመረች። የምታውቀውን ነገር ንገረኝ። አንተ ነህ ያቀበልካት መርዝ? እዚህ ቤት የምትመጣና ከእሷ ጋር የምትገናኝ አንተ ነው ያቀበልካት። አይደለም መርዝ ማን የሰጠሽ መርዝ? ታውታ አሁን ቆይ ተስጨነቀ እኔ ትመልስልኝ አልፈልግም። አሁን እንድትመልስ ማን ነው አሁን ተደጋጋ ብሏል። ረጋ ተበል ብሏል። ስለ ዶክተር ጭንቀት በእናትህ አታውራ። እኔው ልንገርህ አይደለ ማለት ነው። እቃዋ ራሱ ማለት በስነ ስርዓት ቁጭ ተብላለች። የኤግዚቢትነት ትሆናለች ይቺ እቃ ማለት ነው። እዚህ ጋራ ደግሞ እየቆየ በሄደ ቁጥር በጣም ነው ለምንድን ነው ማጥበው እንዴ? መረጃ እኮ ነው። ትናንትና ነው የጠጣችው። ዛሬ ፖሊስ መጥቶ ቢፈትሸኝ ብትሞት ይሄንን መድኃኒት አስረክባለሁ ማለት ነው። ከየት ነው ያመጣሽው ይሄንን መድኃኒት? ነገር የተፈጠረው እናንተ እንደዛ ስላላችሁ ነው። ባትሉ ኑሮ ምንም ነገር አይፈጠርም ነበር። አታስጨንቋት። ፍርሃት ነው። ወደ ጎዳና አልፈለገችም። ገብቶሃል ሳሚ? ጎዳና መውጣት ፍርሃት ነው እንደሚያረጋት ፍራቻ። ይኸውልሽ ልንገርሽ አዳምጪ። እያንዳንዱን ነገር ግልጽ አድርገሽ ማትናገሪ ከሆነ ከዚህ ቤት አትወጭም፣ እንጋደላለን። ተነግረሃለች። ረጋ እኔ ራሴ ነው የምገልሽ ማለት ነው። መርዝ አይደለም የሚገልሽ አንቺ። ሰምታችኋል። አንድ ነገር መሆንም እሱን ያዙልኝ። አሁን ራሱ አልታመመችም። አንተ ከዶክተሩ ጋር ተስማምተው ነው። መርዙላ ላይሆን ይችላል። ከዶክተሩ ጋር ተስማምተው ነው። ያልገባችሁ ነገር አለ እና ምንድን ነው የምትለኝ? የምኑ ድንጋጤ? ድንጋጤው በቃ አለቀቃትም። የበሽታው ድንጋጤ ትንሽ ተረጋጋ። ደግሞ ትጋደማለች እንደ ኪስስት አንቺ ተነሽ በቃ። ለምንድን የመጣው? ለስማማችሁ እንዴ? እሷን እኮ ነው ይዘህ ምንድን ነው ትራንስ ሰውዬ? ተወኝ እንዴ! ምን አደረኩኝ? ስነ ስርዓት ወደዚህ አመጣሁልህ። ለምትጠቅመ ነገር አመጣሁልህ። እንትን ማልኩኝ ባገስኩ። አንተ ሁሌ ምን ሆነህ ነው? ፌስታል ይዘህ ባገስኩ። ምን አባቶት ሳሚ ምንድን ነው እሱ? ምንድን ነው? ምን እያደረገች? በቃ ቆይ ምንድን ነው ፍቅር? ምንድን ነው ሲም ፍቅር ምን አርጋት ነው? ቆማ ስደበደብካታ? አይደለም በእናትህ ፍቅር ምን ሆንሽ? ውሃ አንቺላት ቶሎ። ምንድን ነው ሲያደርገች? ፍቅር ኧረ ራሷን ሳተች። አንቺ ውሃ ስጫት። ቀና በይ ውሃ ትጨበት። አንቺ ውሻ ምንድን ነው ያደረገችው? የትም አታመልጠኝ። ነይ ውሃ ስጫት። ፍቅር ነይ ውሃ ትጭ። ውሃ ጠጪበት። ተነሽ አንቺ ውሻ። አይንሽ እንዳላይሽ ኧረ ገደለች። አንቺ ገለሽ እኔ ራሴ ደፋታለሁ። ታያት በቃ ተናደባት። ተነሽ ያዣት እንጂ አንቺ ተነሽ። ምንድን ነው ያደረገቻት? እሷን ስለሚወዳት ነው። እኔ አላየሁም። ዞር እየጠራ አብረን አይደለም ያየነው። እሷን ስለሚወዳት ዳኒ ስለሚመስለኝ እንደዛ ነው። ምን በቅናት ነው። እስቲ ቆይ ተይኝ። እኔ ፍቅር ውሃ ውጭ ተነሽ። አንተ አስገደልካ ሚስቴ። እኔ ምን አደረግኩ? ውሃ ጠጪ። በቃ እሱ ትዝ ያለ ምንድን ነው ያደረገች? ምንድን ነው ያደረገች? አነቀችሽ? ምን ነው ያዘችው? ሰውዬ ምን ዋና ያዘችው? አንተ ነበርክ አይደል? እዚህ ጋር አንቃት ነው እንጂ ምን እዚህ ጋር ትይዛታለህ? ጮኩኛ እንዴ? ለዛሬ የወጣሽ አንቺ ስትጀምር ምን ሆነሻል? ጮኩኛ እንዴ? ነው የመጣሽው? ጮኩኝ ትላለህ እንዴ? ችግር አለበት እኮ ጮኩኝ ማለት እኮ ሌላ ነገር እኮ ነው።
መላቀቅ አቅቶት ነው እሱ አቅቶኝ አይደለም እና መላቀቅ ባኮን ዛፍ ራስ እንትን በቃ አዎ አሰውይ አንተ ራስ አንተ በየባገስኩኝ አላካችን አንተ በየባገስኩኝ ነው እንዴ ሌላ አይደለም አንተ ራስ እቺ ልጅ ይዘት ከሄድኩኝ ድጋሜ እንጂ አድልልኝ ሁላ ግራ ነው የምትገቡት እሱ የምታውቀው ነገር አለ አሁን አይንያ ይዘልኝ ስለምትጠቅም ነው ሰውዬ ለአንተ በየባገስኩኝ ብቻ አላወጣት ካወጣት እንዲህ እየቀጠቀጥኩ ማለት ነው ሳሚ ዝም ትላለህ እንትን ያለች እኮ ነው በጣም ተኩሳለህ ባይሆን ሰው እናድናል ፈገግ አትጮህብኝ ተነሽ እስቲ ቶሎ ይዘልኝ ውጣ እያልኩ እኮ ነው ሰውዬ ምን እንዳደረገቻት መጣ ይፈልጋል ይሄ ሰውዬ መጥፎ ነገር ያደርግባቸዋል እሷ የምታውቀው ነገር አለ ትጠቅማቸዋለች እኔ አባል አረ ዝም ብለህ በጣም ተኩሳል በዛበት እኮ ሳሚ ምን ሆነሃል አረ ወደ ነገር በለው እንዴ ምን ነው ሙሻ ቆይ እኔ ራስ አንቺ ቆይ ለቃት ሳሚ ሸይቷ ሳሚ ሳሚ ታወኝ እኔ የምወስነው እዚህ ጋራ ማለት ነው እሺ ልንገርሽ አንቺ ቶሎ እዚህ ጋር ይጥለናል ወልዌው ይጥለናል ፍቅር ተረሺ ሲቆይ ኤደን ማለት ኤደን እሷ ስታያት እንትና ዳኒ ያስታውሳው ነው በቃ እሱ ስለምታስታውሰውና ስለምትቀናባት ነው እንዳነቀችሽ ማነቅ ትችያለሽ እኔ ደግሞ አሳንቃታለሁ አምጥቼታል ና ምን እንደው ምን ይሻለኛል በገብሪ ጣጣ ውስጥ ነው የገባው እኔ ደግሞ ነይ ፍቅር ነይ እነቀት እስኪ ተዋት ምን ነው ትንሽ አይደለ እንዴ አንተ አታንገር እስኪ ተዋት ባያት ይቻልሽው አጨምሩባት ምን ፈልገሽ ነው ምንድነው ፍላጎትሽ ምንድነው ምንድነው ፍላጎትሽ ከሷ ጋር ምንድነው ሲያረግ ያረግሻል ባሌን ነው የቀማችኝ ስለዚህ በሷ ምክንያት ነው ምን አልኩ እንደዛው ነው እብድ ነሽ ጤነኛ አይደለችም ለባብሳ ለብሶ ጤና ለብሶ ልብስ ደና ልብስ ለብሶ የሄደ ሁሉ ጤነኛ አይደለም እብድ ነች የሷ አብደት ደግሞ አደጋ አለው ይዘልኝ ውጣ እያልኩ ነው በቃ የት ምን ጠላት እቺ ልጅ አሁን በዚህ ባለችበት ሁኔታ የት ነው ተነሽ እስኪ ወላንሳ እስኪ ተውት እስቲ እኔ አሁን ማትወጣ ከሆነ ሲጀመር ምን እንደማደርግ አንተ ደግሞ ያስብልኝ ምን እንደማደርግ ጠንቅቄ አውቃለሁ ፖሊስ ጋር ደውላለሁ ይዘልኝ የምትወጣ ከሆነ በሰላም ካልሆነ ከእናንተው ነው ማስይዘ ቤታችንን ሴት ይዞ እየመጣ ይበጣበጣል ነው ውጣ ነኝ በቃ ውጣ ጃውልና ከዚህ በላይ ያጠፈልሃለሁ ገላታል ያልካትን ማስረጃ ይያዝና ከዛ ወኒ በኔ ሰዓት እንትን እኮ ነው እውነታን እኮ ነው ይሄ ምን ነገር ታደርጋለህ እመታለሁ ይሄ መረጃ ዶክተር ጋር አለ እመጣጣችሁ ሳሚ ምን ሆነ ነው ለምን መታኝ ወላሳ እኔ ልላቸው ጎበዝ ነኝ ትይየለ ጉሮሮ ይዘሽ አስወጭ ለዚህ ነው ያላንስ ቢያንስ እኔ ሄዳለሁ ብትነካት አለቀም እንዳትነካት ወላንሳ እንዳትነካት እሺ ቆይ ሂድ ውጣ አንተ ውጣልኝ ሂድ ጠራ ወይኔ ፍቅር ጉሮሮሽ ደህና ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን